የመጣው ልጅ አይደል እንዴ? ይሄ እኮ ልጅ እኮ ነው ይሄ የሆነ እንትን ሃይሚዬ የሆነ ምርቃት ላይ ናቸው ይመስለኛል ሲያወሩ ሰምቻለሁ። የሆነ ቦታ ወይ ሄደች እንዴ ልጅቷ እኮ እንትን አላለችም እንዴ? አላውቀውም አላለችም እንዴ? ይኸውልሽ ምን ሲሉ ሰማ መሰልሽ የሆነ ቅዳሜ ቀን የሆነ ምርቃት ፕሮግራም ላይ ነበረች ከልጁ ጋር ብለው ሲያወሩ ሰምቻለሁ። ቅድም የሆነ ቦታ ያረገዘችውም ለልጁ ነው። እኔን ስሙኝ፣ ያረገዘችውም ለልጁ ነው። አንድ ቤት ተከራይተው ነው የሚኖሩት። እስቲ ስለ ዛሬው ንገሩኝ። ምንድነው የታዘባችሁት? እስቲ አንቺ ምን ታየሽ? እኔ የዳኒ ቪዲዮ ነው ተመልሶ የመጣው ባለፈው። ሃይሚ ትላንት ተስፋ ቆርጣ ሄዳ እንዴት ነው ዛሬ መጣችው? ለምን ተጠራ? እኔ ይሄ ነው እኮ ጥያቄ ገና ስገባ ራሱ ሰዎቹ ተለያዩ ምናምን ያሉት አየር ላይ ቀሩ ማለት ነው። እነሱ አንድ ናቸው። ስራ ነው። ሃይሚዬ ትላንትና እኔ ጭንቅላት ውስጥ ያለውን ሃይሚዬ ትላንት በደንብ አድርጋ ተንትና ምን አለች? የሴት ልጅ ውድቀትን መነሳትን ለማስተማር ጥሩ ነገር ተነጋግረን አለፍን። አሁን ዛሬ እሷ መከሰት ነበረባት። ናንዬ መከሰት የለባትም። በሌላ መንገድ ለመምጣት እንደ ትላንቱ በጣም በሌላ ጉዳይ ድራማ ነው አውቀናል። ድራማውን በሌላ መንገድ ነበር በራሷ ነገር የሆነ ነገር ስራርተው ነው ማንጣት ያለባቸው። እኔ እንደው ይዛ የምትመጣው ሰው ያለ መስሎኝ እኔ በቃ እንደዛ ነው። ግን አሁን አስታወቁ የባሱ ተባለነባቸው የባሰ አይዟችሁ ውድ ታብታብ እያደረጋችሁ ታብታብ ጎዳ ውዶቼ። ያበጠ ወሬ ነው ስላችሁ ታብታብ ጎዳ እንዳንጎዳዳ። ዛሬ ምንድነው ጠሩሽ እንዴ ደግሞ? አሁን ትላለች አሁን እንደዛ ነው ሃይሚዬ ትነግርሻለች። ሃይሚዬ እንትን በይላት። እኔ እንደሱ ነው ሀሳቤ። ለመጣች የሚለው አናዶኝ እኔ ብዙ ማፈናበት ሶስናን እንዴት ነው ጠርተው ሃይሚን 2050 ሊያከብሩ ልክ የዛለት የሆነ ነገር ነው እኮ የሆነው ዛሬ አሁን የዛለት ብሩኬ ለምሳሌ ስራውን ሚስዩ በእርግጥ አያምርም። ግን እንደዚህ አይነት ቦታ ደግሞ ይኸውልሽ አሁን ትላንት በሄደችበት ወይ ሌላ ነገር ቢሰሩበት በቃ አሳማኝ ነገር ቢሰሩበት የተጨመላለቀ ነገር ብቻ ያልኩት በቃ ሌላ የሚያሳምን ነገር። ምክንያቱም ቆይ ይኸውልሽ ሃይሚዬ ከልጅቷ ጋር ራሱ በቀደምለት ሃይሚዬ በቀደም ሲመጡ ልጅቷ ጠርታ ስታናግራ ስቃ ሰላም ሆነው ነው የመጡት። ከዛም አልፎ ተከታታይ ድራማው ሰላም አድርጋ መጣች። ዛሬ ሳቀች ምን ላይ ተሰጠች ለሰዎች በሰላም መጥቻለሁ እቺ ልጅም ሰብስክራይብ አድርጓት እንደማለት ነው ብለን እኛ ተናገርን። እኛም ደግሞ ከዛ ቀጥሎ ደግሞ ምንድነው በቃ ቤቱ ድረስ ሄዳ በቃ እናንተ ግንኙነት ያብቃኔ ተገድጄም ሆነ በሰው ግፊትም ሆነ የሚሆኑት ነገሮች ሁሉ አላዋጣኝም ምናምን ብላ ተናገረች። እሱንም እንደዚህ ብለን አስተያየት ትላንትና ደግሞ ጭራሽ ፋዘር መጥተው ተለያይተናል አሉ። እኛ ምን ለያይ ብለን እንደውም ዛሬ እኛም በቃና እኔም እናንተ ተለያያችሁ ብዬ ቻው ሁሉ ልነበር እኔ ራሱ እነሱ ተለያይተዋል ብዬ አሉና መጣ። ዛሬ በነገራችን ላይ ራሱ እኮ ተሳስተራሳችን ስናይ ዛሬ እንደዛ ብለሽ በነጋታው ተጠርተሽ የፈለገው ነገር ቢሆን አሁን ትላንት የሃይሚ አገላለጽ የኔ ውስጥ ያለ ነው ተመችቶኛ። ወድቀሽ ተሳስተሽ ካስተማርሽ እኮ ሌላ ነገር ነው ይዘሽ የምትመጪው። ሴት ልጅ በዚህ ቦታ ላይ መገኘትና መደባደብ የለባትም። ምክንያቱም ይቅር ካለች ልጅቷ ተረድቻታለሁ አለች እኮ ተረድቻታለሁ፣ እቺ ልጅ ተረድቻታለሁ፣ በቃ ምናምን ተረድቻታለሁ፣ በቃ እኔና አብረን መኖር አንችልም ማለት። ትላንትና አባት እየመጡ እንዴት በንጋታው አበላሹት። በንጋታው እንዴት ነው እዛ ቦታ የፈለገው ጥሪ ቢኖርብሽ የፈለገው ቢጠራሽ ጭራሽ ሌላ አይዲያ ይዘሽ ነው መምጣት ያለብሽ። ምክንያቱም እዛ ጋር ከፍ ዝቅም ስትደረግ ደስ አላለም። በትላንትናው ቪዲዮ ግን እኔ ስለሌለሁ ነው ይቅርታና አባቷን እንደዛ ያሳመነችው ግን ለአባቷ ትክክለኛ ለአባቷ እየነገረችው ነው ትክክል ወይስ አይደለም? ለኦዲየንስ ነው
ገብቶሻል ማገነት ግን ያ ማለት ልትል የፈለኩት ያልኩሽ አሁን ዛሬ የሰራችውን ቪዲዮ ኖርማል ነው ችግር የለበትም ስልሽ በትናንትናው ተንተርሳችሁ አሁን አወራችሁ ትናንትና እኮ አሁን እንኳን ኦዲየንስና አባቴም የኔን ህይወት አይኖርልኝም አይነት ነገር ነው ያሳየችን አይደል አንለያይም ነው የዛሬው ደግሞ አንለያይም ያ ነው እኔ በተረዳሁ ግን እንደ ድራማ ደግሞ እንደዛኔ ተለያይተናል አሁን ድራማው ተለያይተናል አልፈልግም ተብሎ የመጣ ሴት ደግሞ መታ ከሌላ ሴት ጋር መታገል የለባትም ነው ሌላ ድራማ ነበር ይዛ ኦኬ ኖ እዛ ጋር ደግሞ እሷ እየታገለች ሳይሆን መልስ መልሶ እዚህ ጋር ወደ እምነት ለማሳወቅ ነው ሰላም ኦኬ መልስሽን መልስልሽ እኔ መልስ ልመልሳ አንቺ ለሰላም ነው እኔ እዛ ጋር ደግሞ ልልሽ የፈለኩት እሷ እየታገለች ሳይሆን ወይንም እሱ የኔ ነው ለምን እሷ ጋር ተገናኛቸው አይደለም ሃይሚ ታገለችው እንደ ስራው ከሆነ እያለች አለችው 300 ሺውን ምን አግብቷት ነው የምታከብረው እሷ ጋር ነው ያመጣው ነው ልጨርሽ ከህይወቴ ውጣ ብለሽ እንደገና ደግሞ ለምንድን ነው 300ን ብቻህን ያከበርከው ብለሽ ትመጫለሽ ከህይወቴ ውጣ በቃ አልጨረስኩም እኮ ገኒ ከህይወቴ ውጣ ያለችው እኮ እንደ እውነት እናርገውና ትላንትና እስከ ትላንትና ባለ ሰዓት እኮ አብራው እየሰራች ነው አይደለም ሶ ይገባታል እሷ ማንንም እሷ ተቀምጣ 300 ሊያከብር አይችል እሷ እኮ የፈለከውን ህይወት ኑር አይመለከተኝም ማለችው እሷ የቆጫት ያለው ተናገረችው 300 ሺህ ማን ስለሆነ ነው ትላንትና ማታ የምታከብረው ነው እሷ ትክክል ናት ነው ለኔ ትክክል አይደለችም ለኔ እንዴት የፈለገው 3000 አብሬ ልልፋ የፈለገው እናንተ ጨርሻለሁ በቃ ብዬ ጫማዬን አራግፌ ከአንድ ቤት ውስጥ ከወጣሁ በኋላ ተመልሼ እዛ ቤት አልገባም እንደ ድራማም ቢሆን በቃ ድራማ አይደለም ድራማ ሆነ በቃ እንደተበደለች ሴት ሆና ነው የመጣችው ሰላም ግሬስ እንዴት ነሽ ሃይሚ እንደተበደለች ሆና ነው የመጣችው እዛ ቦታ ያንኑ በብቃት ተወጣች መጨረሻ ላይ ደግሞ በቃ እና አልችልም ከዚህ በላይ አንተ ማመን አልችልም አጠገብህም መሆን አልችልም ብላ ከዛ በቃ ራሷን እጇን ታጥባ በቃ ወጣች ከዛ ተመልሶ ለምን 400 300 ሲያከብር አይውልም ያሰው ተመልሼ ወደዛ ሰው አልመጣም ገኒ አሁን ባልሽው ጥያቄ ላይ እኔ ላንቺ ራሱ መልስ ልሰጥሽ እችላለሁ አይችልም እስከ ትላንትና ባለ ሰዓት 300 አብሯት እስከሆነ ድረስ ማንንም ተራሰው መጣ ይመለከተኛ ብላ ማክበር አትችልም ሶ የሷ ውጤት አለበታ አትችልም እኔ አትችልም ነው የምለው እሺ ግሬስ ምንድነው ጥያቄ እቺ ልጅ ትላንትና ከህይወትክ አልፈልግም ብላ ስትወጣ 300 ሺህ ሰው ያክብርልህ ብላ አይደለም የወጣችው እሺ እቺኛዋ እንዴት ነው የገባችው ክፍተት ስላገኘች ነው 300 ሺህ አስመስላ የገባችው ልታከብር የገባችው እንጂ ትክክለኛ አሁን 300 ሺህ እስካሁን ከገባሱ ስንት ጊዜ ነው ለምን ሳታከብር ግን አንድ ነገር ልጠይቅሽ ፋጡማን እንዳነኪያት አሉ ፋጡማን እንዳነኪ ፋጡማን እንዳነኪ ነው አይደለም እንዴ ይሄን ነገር አሁን ከልጅቷ ጋር ነው እኛ ሙጉታችን እንዴት መጣች እንዴት ቆይ አረ ቆይ በእናታችሁ ኮሜንት ኤስ 35 ስርዓት ያዥ ፋጡማ እየጠንበለላችንማ እንዳትነኳት ስለምታውቀን ነው የተናገረችው እኛ እኮ አሁን እንደ እውነቱማ ከሄድን እኮ ልክ ናት እኮ ሃይሚ ነች አብራ ይለፋችሁ በእውነት ካየ ነው እንደሚሰሩ ስራ ነው ያለሁት እንደ ያውላችሁ አዳምጡ ይሄ ነገር ይውላችሁ በግራም ነፈሰ በቀኝ ነፈሰ እየተናገናው ነገር ተውትና ማለት ነው ይሄ የነሶስና ስራ ነው የተሰራው በቃ ምንድነው አይገባችሁ እንዴ ሶስና እንዴት ከሃይሚ ጋር ታከብራለህ እኔ ካንተ ጋር እስከ ዛሬ አክብሬ እቷ ራሱ እየተናገረች የሶስ ይታስታውሳላችሁ እንዴት ትናንትና ተዋውቃት ከሃይሚ ጋር እንዴት ታከብራለህ እኛውም እኔ ደስ ያለኝ ነገር አለ አንድ ሴት በ19 ዓመቷ አራት ወንድንና አንድ ሴትን 5 ሰውን ስታንከባልል አንድ ሴት በዚህ እድሜዋ
ስትረግጣቸው በጣም ተደስቻለሁ። ለነሱ እሱን እኮ እኛም ተደስተናል። እሱን አይደለም አሁን አንቺ ያዘን አሁን አንቺ ያዘን እኔ ደግሞ የተረዳሁትን ልንገራችሁ። አንድ ጥያቄ አለኝ። ቆይ እኔ አንድ ነገር ልጠይቅ። እኔ እሱ እንደ ድራማውም ቆይ ጥያቄ አለኝ። የእውነት እንከራከርበት። እንደ ድራማው እንደ ሴትነቱ ጀግና ናት። ምክንያቱም ማንም መያዝ አቅቶታል፣ ማንም ሰው ደግሞ መንካት አቅቶታል። ሁሉንም ስታርበተብት ነበረ። ጀግና መሆኗን እናውቃለን። ግን አንድ ሰው ከአንቺ ህይወት ውስጥ ለቅቅ ያለው ብሎ ሲወጣ የነበረውን ነገር ጥሎ አይደል እንደሚወጣው? እንዴት እኮ ነው እኮ ግራ ገባ። ከሷ ጋር አትብክብሩ ምናምን የለም እዚህ ጋር። አንቺ ከሰው ህይወትሽ ከአንቺ እኔና አንቺ በጣም ጓደኛሞች ነን እንበል። ኦኬ አብረን የሆነ ነገር አድርገናል። አብረን ስላደረግን ብቻ ነይና አክብር ይልሻለሁ እንዴ? በቃ ተለያይተናል። ከህይወትሽ ስወጣ ሙሉ ነገርሽን ጥዬ ነው የምወጣው አይደለ? ይሄን እኮ የጠራ ፍፄ ነው እንጂ ብሩክ አይደለም። ልጅቷ አይደለችም። ተጠርታ ነው የመጣችው። ይሄን ማገናዘብ እንደሚያቀተን ይኸውልሽ፣ ግሬስ አዳምጪኝ። ሃይሚ ጥፋተኛ ናት እያልን አይደለም። ትናንትና በተሰራው ድራማ ዛሬ ይሄ ድራማ አልነበረም መምጣት የነበረበት ነው። እኛ ለምን ሰሩ አይስሩ አይደለም፣ ስራቸው ነው። ዩቲዩብ የከፈቱት ለስራቸው ነው። እኔ ያልኩት ነገር ምንድነው መሰለሽ? ለምንድነው ሌላ ስራ ያልሰሩበት ነው። ምክንያቱም ይሄ ስራ ባይመጣ አሪፍ ነበር። ስራው ቀየር ብሎ የሆነ ሃርድ ነገር ይዘው ቢመጡ አሪፍ ነው። ሃይሚ ውዴ፣ ለጠየቅሽው ጥያቄ እኔ ሰምቻለሁ። ለጠየቅሽው ጥያቄ እኔ ደግሞ እንወያይበት፣ እንከራከርበት አይደለ? ሌስ ጎ እንከራከርበት። እዚህ ጋር ለምን አንድ ሰው አልፈልግህም ብላ ካለች ሁሉንም ነገር ጥላ መሄድ ነው ያለባት። የተጣላ ሰው ሁሉ ተለያይቶ ይቀራል ማለት አይደለም። ብዙ ጊዜ እንደሪል እንወሰደውና እሷ በሪል ሞሬ ኦኬ እንደሪል እንወሰደውና በሪል ነገር ሃይሚታ የተናገረችው ነገር አላት፣ እንደሪል የተናገረችው ነገር አላት። እኔ እኮ ውሸቴን ነው እንጂ የማወራው ብጣላውም ሄድልኝ አልፈልግህም ብለው ውስጤ ግን ያቃል ነገ እንደማገኘው ብላለች። ሪል አርጋ ወርቷለች። አየሽ ይሄ ነግቺ ልጅ ደግሞ ትላንትና አልፈልግህም ብትለው ያለችው እንደሪል ከሆነ እሱ ባመጣው ነገር ነው። ተግባባን? እንደሪል ከሆነ እሱ ባመጣው ነገር ነው። እሱ ስለገፋፋ ለውሳኔ ያደረሳት አንድ